سوامو بقى ليتن معلتن أبخياتها تلك سلج بقى ليتن معلتن نزي ودنا يتفعلوا دويلو بابا يساقي له بجاه خفل اللي كبلن خلو بتعمي وتسمعني بتعمي تاش مسخون አሁን ይሄ ቀሪው ብር ካልተሰጠ ምን እናደርጋለን ነው የሚሉት እነዚህ ወንበዴዎች نخال سكن شوطينا نشتي ወደ 18 ገለይ ይስخون ገና ነው 400 ሺህ ተከፊሉ እስካሁን የተከፈለው ስንት ነው ጠቅላላ የተጠየቃችሁት መጀመሪያ 800 ሺህ ተባይልና ነርና 800 ሺህ ተባይልና ነርና ቀጽልና ድሕሪ ክልተ ሰሙን ድርድር ማለት እዩ ምስቶም ዝሓዝዎ በጃኹም ኢልካ ድሕሪ ምልማን ናብ 500 ሺህ ወሪዶ أنا زلنا بالليل أديون زلوا يبلان زلنا يبلان بحفشان تاي نجار زقليلنا بخندي ملمان قال قرب عرقتي حق زومني أبز درجة زي بس إحنا مالتي نقعد عن صنعها بلاي حوي نعم إيش وبقى برنجدي ليجيك ከኤርትራ ወደ ኢትዮጵያ ሲመጣ መንገድ ላይ እንደታገተ መረጃ ስለደረሰኝ ነው አንተን እዚህ ድረስ ጋብዤ መጠየቅ የፈለኩት እስኪ ጉዳዩ ምንድነው እስኪ በደንብ አርገህ እስኪ ለተመልካቾቻችን አስረዳ حراي በላይ ሐወይ መጀመሪያ ነዚህ ተገዲስካ በመግባርካ ብጣዕሚ ደመስክን ብጣዕሚ መስክን ሰብ ሙኻን ሰብ ንምሕጋስ ሰብ ሙኻን እኹል ኢልካ ከምዝ ምግባርካ بتعمي إذا مسكن بمقصال ودي بزيناتي فقط بزينة بعلت بيتي فقط هاندبت أب إثيوبيا أب تجري كوينو دويل اللي مالتي دويلو تايزهونكم يخم قليلهم ود 5 على ساعتنا كجنزب كتكفلها نسدل كائنات زي كوينو ود خيتر وني خيلو من مالتي تسحتوتن ገንዘብ ንዓያ ሰንቢደን بتعم بزحيو نحنا هبزي كابي إدنا ناب أفنائنا نبر كندو ገንዘብ تنحس حق حيش أنا ون أبزي خوفاين بولكن دقم خدكن بنيرة ገንዘب كوينو جن بتعم تشجيره وأنا زلنا بالليل أديون زلوا يبلان زلنا يبلان بحفشان تاي نجار زقليلنا بخندي ملمان قال قرب عرقتي حق زومني أبز درجة زي بس إحنا مالتي እድሜው ስንት ይሆናል ልጅክ ነሽተይ ወደ 18 ገለይ ይስخون ገና ነው እንግዲህ ባለቤትክ አታቅም ስለመምጣቱ አንተም አታቅም ነበር ያለ እናንተ ፍቃድ ውጪ ነው ጠፍቶ ነው የመጣው ብዙና ሀና ስለዚህ አሁን ምን ያህል ብር ነው የከፈልከው በአጠቃላይ ለአጋሾቹ 400 ሺህ ተከፊሉ እስካሁን የተከፈለው ስንት ነው ጠቅላላ የተጠየቃችሁት መጀመሪያ 800 ሺህ ተባይልና ነርና 800 ሺህ ተባይልና ነርና ቀጽልና ድሕሪ ክልተ ሰሙን ድርድር ማለት እዩ ምስቶም ዝሓዝዎ በጃኹም ኢልካ ድሕሪ ምልማን ናብ 500 ሺህ ወሪዶ ካብ 500 ሺህ ካ 400 ሺህ ተኸፊሉ ሕጂ 100 ሺህ ተሪፋትና በቃ እዚኣ ንመን ሞኽ ነዛረቦይና ነቲ ክሕግዘና ዝኽእል ንእሽተይ ዓቕሚ ገይሩ ክሕግዘና ዝኽእል ሰብ ሓጊዝኒ بز أقطعمي نتوم كيت حللكم زحجزكمني بتعمي يقنيلي كلا أي جزء جنسب كده مو يدخلنيها ولا حنتهم زي تعريفات إن تبلكها مو نحنا تعاقمنا الساعة يبلكها من دونه أنا أنت زي مسرة زي لبس فيتنا مسرة صارتي بيجي وندوش يسيتوش يهولو شوفون سرار ይሄን እንደምሰራ እኔ ማቃለሁ በፊት አቅ ነበር ያንተን ስራ ቦታም ሁሉ አቅ ነበር ነገር ማለት ነው እና አሁን ባለቤትክ ምንድነው እያለች ያለችው ታገኛታለህ እሷን የልጇ ሁኔታ ተከታተላለች እሷም በቃ ሌትን ማልተና በخياته ታለቅሳለች በቃ ሌትን ማልተን ነዚህ ወድና ይጠፋሉ ወድና ወደ ይጠፋሉ እና ብለት ዝግበር ግበር نات ولن منتهي قبر كاب عقمين علي خجورز خل زينين خاول علي ولا حد قبر يكلني مالس انت زهلوكا شيء نبردي ولا قلدي وانت زهلوكا نولاد كازي تخونوا النجار يلن جن أنا ولا حد يبلين من النجار يبلين تحجزن زخل سبت خبله زخل سبت عقمو حجزن زيز أكل جنزب كثير له كابزني ولا حد قبر يكلني هون إيه قريب بر
ካልተሰጠ ምን እናደርጋለን ነው የሚሉት እነዚህ ወንበዴዎች? ንኻልእ ሰብ ክንሸጦ ኢና ብጣዕሚ ዝገርም ንኻልእ ሰብ ክንሸጦ ኢና ማለት ለሌላ ሰው አሳልፈን እንሰጠዋለን ንኻልእ ሰብ ክንሸጦ ኢና እቲ ዝተረፈ ቅርሺ ካብኦም ክንረኽቦ ኢና እዮም ዝብሉ ዘለዉ ለሌላኛው ሰጠን እንደገና ያኛው ደግሞ እንደገና መልሶ ካንተ ጋር እንደ አዲስ ከም ሓድሽ ካእሱ ከዓ መሊሱ 400 ድዩ 500 ድዩ ገለ ክለካ ቆልዓ ናበይ ይኸይድ ኣሎ እቲ ገንዘብ ሚልዮን ገለን ይኸይድ ኣሎ ማለት እዩ ስለዚ ብጣዕሚ ተሸጊረ ብጣዕሚ ዓቅለይ ፀቢብን በቃ ስለዚህ አሁን ዴድላይኑ የመጨረሻው ቀን ነገ ነው ማለት ነው ነገ ተቃጥረናል በቃ ጽባሕ ተዋፂርና ኣለና ስለዚህ አሁን እንግዲህ ያላንተን ፈቃድ ነው ያለናተን ፈቃድ ጠፍቶ ነው የመጣው ይሄ ልጅ ያው ልጆች ወጣት ሲሆኑ እንግዲህ አንዳንዴ ጉርምስና ብዙ ነገሮች አሉ ሆኖ የልጁን ህይወት ማትረፍ ነው ያለብን እኛውን የምናወራው ፖለቲካ አይደለም ስለ ሰው ነው ስለ ሰው ህይወት ነው ያወራና ያለ ነውና እስኪ በጣም እርግጠኛ ነኝ ብዙ ደጋግ ኤርትራውያን እንዳሉ አውቃለሁ እኔ በግሌ ማለት ነው እና እስኪ ምን እንዲያደርጉልህ ትፈልጋለህ እኔ በቃ ዝተረፈት 100,000 ተይቦም ንእኽልቲያና ታስ 400,000 ከፊለ ኣለኹ 500,000 ኢሎም ንለው 100,000 ተሪፋትኒ እዚኣ እንድሕር ከፊሎም ለይ በቃ ካውኒ እንታይ ሓሰለኝ ኣይ ሰሪሕ ምንበር ኣይ ተፋንኒ ምስ ወደይ ኮይነ እንድሕር ወደይ ኣብ ኢደይ ኣትዩ ምስ ወደይ ሰሪሕ ምንበር ግዜ ምሕላፍ ኣይ ጽግመነኒ ናይ እዚ ግን ሕጅስ ኣብ ኢደይ የብለይ ንሰብ ሓቲተ ተንስተ ሓተታ ኣከባ እዚአን ኮይነን ካበየን በዛ 100,000 ድማ ቆልዓ ህይወት ሰብ ክባላሽ ጽቡቕ ኣይኮነን ኢለ ታስብ መልካም እስኪ የሆነ ነገር ባላቸው እነሱ ኢትዮጵያውያንም ኤርትራውያንም ይሄን ፕሮግራም ለሚከታተሉ በጣም ብዙ ብር አይደለም አሁን የጠየቀው በጣም ብዙ የሚባል ብር አይደለም 100,000 ብር ገደማ ነው እንግዲህ ጎደለ የምትለውና አንድ ሰው ራሱ ሊሸፍንልክ የሚችለው ገንዘብ ነው አንድ መልካም ሰው ቢኖር አንድ ሰው ራሱ ሸፍኖ ልጅህን እንድታገኝ ማድረግ ይቻላል ይሄ ቅዱስ የሆነ ስራ ነው ስለዚህ እስኪ ምን ብለህ ነው የምትጠይቃቸው ኦኬ ኣነ ዝኸበርኩም ኣሕዋት ኢትዮጵያውያን ኤርትራውያን ዝኾነ ይኹን ካብዛ ሽግር እዚኣ ንኸተውፅን ኣነ ይተኣማመን ቅድሚ ሕጂ ከምኡ ኢለ ደይምምፀኢ ከማን ናተይ ሽግር ይምበር ከምዚ ኢለ ቆልዓ ኣይምተሳቀየን ደው ኢሉ ባባ ይሳቀይ ኣለኹ ብጃሃ ክፈልለይ ክብለን ከሎ ብጣዕሚ ዝስማዓኒ ብጣዕሚ ታሽሙ ዝኸውን ነዚኣ ንክትገብሩለይ ብትሕትና ይሓተኩም ይብል አሁን ልጁ የሚገኘው ትግራይ ውስጥ ነው ትግራይ ውስጥ ነው ስለዚህ ክብራትና ከሆነ ኢትዮጵያውያንና ኤርትራውያን ስለ ሰው ነው የምናወራው ስለ ሰብአዊነት ነው የምናወራው እንግዲህ ይህ የወንድማችን ልጅ እናቱም አባቱም ሳያውቁ ነው በተለይ ትግርኛ መስማት ለማትችሉ ሰዎች ነው በቀለል ባለ ሁኔታ ተርጉሜ ላስረዳችሁ ፈልገው የእሱ ልጅ ከኤርትራ እናትና አባቱ ሳይፈቅዱ ወደ ኢትዮጵያ ሲመጣ ትግራይ ውስጥ በወንበዴዎች ታግቶ 400,000 ብር ተጠይቋል 500,000 ብር ተጠይቋል 500,000 ብር ተጠይቆ 400,000 ብር እንግዲህ እሱ እዚህ ሀገር ኢትዮጵያ ነው የሚኖረው ከኤርትራ መጥቶ ኢትዮጵያ ኑሮ ለማሸነፍ ብሎ እዚህ ነው ያለው ልብስ ነው የሚሰፋው ልብስ ሰፍቶ የሚተዳደር ወንድማችን ነው ኤርትራዊ ነው ስለዚህ ልጁ 400,000 ብር ከተከፈለ በኋላ ለ100,000 ብር ልጁን አንለቀውም ብለዋል ያለውን 400,000 ብር ከፍሏል 100,000 ብር ይቀራል 100,000 ብሩን ካልመለስክልን ያሉት ምንድነው 100,000 ብሩን ካልሰጠህን ልጁን ለሌላ አጋሾች እንሰጥና እንደገና ሌላ አጋሾች ከ500,000 ብርም ሚሊዮን ብር ሊሆን ይችላል እንደገና ለሌላ አጋሾች አሳልፈን ከሰጠነው እንደገና ያንን ከፍለ ነው የምትወስደው ስለዚህ ነገ ነው አይደል ሮብ እስከ ነገ ሮብ ድረስ 100,000 ብር ካላስገባልን ብለው እንግዲህ በጣም ወጥረውት እንዳያዙ ነው እየነገረን ያለው እንደዚህ አይነት ነገሮች በፍጹም ለአጋሾች ለወንበዴዎች ማበረታቻ ሊሆኑ እንደማይችሉ ባውቅም በጣም በሚያሳዝን ሁኔታ እንግዲህ አንድን ወጣት ህይወቱን ለማዳን
የሚከፈል መስዋዕትነት ነው ይሄ ሰው እየነገረን ያለው። ስለዚህ ኢትዮጵያውያንና ኤርትራውያን በመልካም ደጋግ ሰዎች ከፖለቲካ ውጪ በሰብአዊነት ላይ ብቻ አትኩረን የዚህን ወንድማችንን ልጅ ለማስመለስ የቀረችዋን 100,000 ብር እንደምንም ተረባርበን ከፍለን ነገ ልጁን ብናስለቀው ቆንጆ ነው የሚል እምነት አለ። ምክንያቱም እነዚህ ወሮበሎች ከነገ ካለፈ እንግዲህ የዛቱትን ነገር ሊያደርጉ ይችላሉ ብለን ስለምናስብ ይህንን ወንድማችንን እንድንተባበረው አስቀድሜ እጠይቃለሁ። እስኪ የመጀመሪያ የባንክ አካውንትን ተናገር። ያንተን የምን ባንክ አካውንት ነው ያለው? የአቢሲኒያና የንግድ ባንክ። የቱ ይሻላል? ሁለቱንም ቢሆን ችግር የለውም። አንዱን ምረጥ። እሺ ንግድ ባንክ ይሁን። የንግድ ባንክ። እሺ የንግድ ባንክ አካውንትን ንገር ቀስ እያልክ። 1,042 52 48 79 4 አንዴ ድገምላቸው። 1,042 52 48 79 4 መልካም ነገር በሶስት ይጻናል። አንዴ ጀምር። 1,042 52 48 79 4 መልካም ስልክ ቁጥርን ደግሞ ተናገር። አሁን የምትጠቀምበት ስልክ ቁጥር 09 92 81 37 23። እንግዲህ ዛሬ ሚያዝያ 6 ነው በኢትዮጵያ አቆጣጠር አይደለ? ስለዚህ ነገ ደግሞ 7 ነው። ነገ ነው እንግዲህ የመጨረሻው የተባለው ማለት ነው። ስለዚህ ይሄንን ልጅ ለማዳን ይሄ ቪዲዮ ዛሬ እኔ እናንተ አሁን የተወያየን ነው ያለነው ወደ ማታ ጊዜ ይለቀቃል። እስከ ነገ ጠዋት በጣም እርግጠኛ ነኝ ኤርትራውያንና ኢትዮጵያውያን ተረባርበው ልጅህን እንደሚያስለቅቁልክ በጣም እርግጠኛ ነኝ። በዚህ አጋጣሚ ሌሎች እንደዚህ ህገወጥ የሆነ የሰዎች አዘዋዋሪዎች እጅ የምትገቡ ኤርትራውያንም ሆናችሁ ኢትዮጵያውያን ከእንደዚህ አይነት ነገር በጣም መማር አለባቸው። እነዚህ የሰዎችን በህገወጥ መንገድ የሚያዘዋውሩ ወሮበላ ወንበዴዎች ለሰው ልጆች ክብር የላቸውም። ከገንዘብና ከገንዘብ ውጪ ሌላ ነገር አይሆን። ብትለምኗቸው፣ ብትለማመጧቸው፣ በአላህ ብትሏቸው፣ በእግዚአብሔር ብትሏቸው የሚሰሙ አይደሉም። ስለዚህ እንደዚህ አይነት ኔትወርክ ውስጥ ከመግባታችሁ በፊት ጥንቃቄ ማድረግ አስፈላጊ ነው እላለሁ። በእኔ በኩል ጨርሻለሁ። የመጨረሻ መልእክት ምንድን ነው? ናይ መጨረሻ መልእክቲ ያው ትዝባህሊ ኢልካ ንስኻ ኣነ ሰብ ካባይ ክመሃር ኣለዎ ኣብ ዝዓዲ ዘለዉ ዋላ ኣብ ኤርትራ ዘለዉ ቆልዑት ሂወቶም ብኾንቱ ንኸይጠፍእ ሓደራ ይብል። እቲ ግዜ ኸፊ እዩ። ሎሚ ኣብ ዘለኻዮ እግዚኣብሔር ብሰላም የንብረኒ ኢልካ ኣመስጊንካ ኣብ ዘለኻዮ ምፅናሕ እዩ ዝሓሸ። ስኢልካ ሰብ ኢሎሞ ገይርዎ ገለመለ ኢልካ ብዓርከ መሓዛ ተታሊልካ ናብ ዘይድሊ ነገር ከይድካ ሂወትካ ከምዚ ሓደጋ ምእታው ንጠንቀቕ ይብል። መልካም